አብዛኞቻችን ዛሬ ጧት ተነስተን ልብሳችንን ለብሰን ቡናችንን ሻያችንን ቁርሳችንን በልተን የምንጾም ሰዎች ደግሞ ዝም ብለን ተነስተን ወደ ስራችን ወደ ጉዳያችን እንሄዳለን። የቀነኒ አባት፣ የቀነኒ እናት፣ የቀነኒ ቤተሰቦች ግን ወደ መቃብሯ እየሄዱ ነው። ሙት ዓመቷን እንደማከ ቀነኒ ከሞተች ሳይሆን ከተገደለች ዛሬ 1 ዓመት ተቆጥሯል። እሷን ነፍሷን በገነት ያኑረው። ቤተሰቦቿ ግን እስከ ዛሬ ድረስ ሲጠይቁ የነበረው ጥያቄዎች አልተመለሰላቸውም። በሕጉ መሰረት ሊወሰዱ የሚገባ እርምጃዎች አልተወሰዱም። በተገደለችበት እስከ አራተኛው ቀን ድረስ የሞተችበት አካባቢ ለምርመራ አልታጠረም። ስትሞት የነበሩ ሰዎች፣ በአካባቢዋ የነበሩ ሰዎች፣ አብሯት የሚኖሩ ሰዎች፣ እዛ ቤት የነበሩ ሰዎች፣ እዛ አፓርትመንት ላይ እዛ ፎቅ ላይ የነበሩ ሰዎች፣ ሞቷን ያዩ ሰዎች ለምስክርነትም ለምርመራም አልተያዙም፣ አልተወሰዱም ወደ ጣቢያ። 4ኛው ቀን ቤተሰቦቿ ብለው ነው ፖሊሶች እንኳን ለምርመራ ወደ ቦታው የመጡትና ያጠሩ። 4 ቀን ለገዳይ ማስረጃዎችን ለማሸሽ ማስረጃዎችን ለማጥፋት ገዳዩ ራሱ እንዲያመልጥ ማለት ነው። በጣም ረጅም ቀናት ናቸው። ቤተሰቦቿ እንደሞተች አይደለም የተነገረው፣ ቆይቶ ነው የተነገረው። ሆስፒታል ከተወሰደች በኋላ ያኔት ሆስፒታል ከተወሰደች በኋላ ያኔት ሆስፒታል ደግሞ ምንም አይነት ስልጣን ሬሳ የመመርመር ምንም አይነት ስልጣን ሳይኖረው ሬሳ መርምር ያለው ብሎ ወረቀት ለቤተሰቦቿ ሰጥቷል። አስታውሱ፣ እንደዚህ አይነት ነገር ሬሳን ለመመርመር ስልጣን ያላቸው ሆስፒታሎች ዳግማዊ ሚኒሊክና ጳውሎስ ናቸው ካልተሳሳትኩ ማለት ነው። ያኔት ሆስፒታሎች ያንን ወረቀት ከሰጡ በኋላ እግሯ እንደተሰበረ፣ ጭንቅላቷ ላይ ደም እንዳለ፣ ላይ ቁስል እንዳለ ዝርዝር ጽሁፍ ሬሳዋን መርምረው ከሰጡ በኋላ ይሄንን ጽሁፍ እናንተ ናችሁ የሰጣችሁን እንዴት እንደዚህ ታረጋላችሁ ሲባሉ ሽምጥጥ አድርገው ክደዋል። ምን አስፈለገ እንደዛ ማድረግ? አባቷ ይሄ ነገር ብዙ ኢንኮንሲስተንሲ አለው፣ ብዙ የማይገጣጣም ነገሮች አሉ፣ በደንብ ይታይልኝ፣ በደንብ ይመርመርልኝ ብለው ፖሊስ ይዘው በሚሄዱ ሰዓት እዛ ቦታ ላይ ምንጣፏ ቡና የምታፈላበት ምንጣፏ በደም ተነክሮ ተገኘ። እኔ ተወስዶ ሲጣራ ያ ደም የማን እንደሆነ አይታወቅም። አሳውቁን የማደም ነው ሲባል አይመለከታችሁም፣ ይሄ ጉዳይ አያገባችሁም ነው የተባሉት። እሷ ደም ቢሆን እዛ ምንጣፍ ላይ የተገኘው ሴንስ ይሰጣል። ግን የእሷ ደም አይደለም እዛ ምንጣፍ ላይ የተገኘው፣ የሌላ ሰው ደም ነው። የማን ደም ነው ሲባል አይመለከታችሁም፣ አያገባችሁም ተብሎ ነው መልስ የተሰጣቸው። እንኳንም እንዲሁ በጭቅጭቅ በልምምጥ ነው ከአጠገቧ ከነበሩ ሰዎች ተወስዶ ምርመራ የተደረገው። እሱንም አይክላውድ ላይ ሳይቀር የነበሩ ፎቶዎች፣ ቪዲዮዎች ጠፍተዋል። እኛ ሶሻል ሚዲያ ላይ ተበትኖ ካየናቸው በላይ ፎቶዎች አሉ። የቁስል፣ የድብድብ፣ የምን እንደ ማስረጃ ሊሆኑ የሚችሉ ቪዲዮዎችና ፎቶዎች ስልኳ ላይ ነበሩ። እነዛ ሁላ ከአይክላውዷ ላይ ሳይቀር ዲሊት ተደርጎ ነው ለፖሊስ ተሰልፎ የተሰጠው። ጉዳዩ ላይ 34 ምስክር ነው የቀረበው። ከ34ቱ 6ቱ ብቻ ናቸው ለቀነኒ የመሰከሩላት፣ እሱንም ቤተሰቦቿ ናቸው። ሌሎቹ እንዳለ ለዛኛው አካል ምስክር ሆነው የመጡ ናቸው። ጥይት ተኩሶባት ያውቃል። ጥይት የተኮሰባት ቦታ ለማስረጃነት ኤግዚቢት ውስጥ ገብቷል፣ ግን እንደ ማስረጃም እንዲቀርብ አልተፈቀደም። እሷ ላይ ስተኩስ አይደለም ሌላ ቦታ ስተኩስ ነው ያ ጥይት የገባው ግርግዳ ውስጥ ብሎ ነው ያስተባበለው። እና ያ ተቀባይነት አግኝቶ ከማስረጃነት ውድቅ ተደርጓል። አሁን ደግሞ ባለፈው ትዝ ይላችሁ እንደሆነ ማለት ነው የአባገዳ አባቶች፣ የአባገዳ ሰዎች አባትየውን ሳያናግሩ፣ የቀነኒን አባት የቀነኒን እናት ሳያናግሩ፣ የቀነኒን ቤተሰብ የተበዳይን ቤተሰብ ሳያናግሩ ቀጥታ ፍርድ ቤት ሄደው ይሄ ነገር በባህል ፍርድ ቤት መፈታት ይችላል፣ እኛ ሃንድል እናደርገዋለን፣ እኛ እንረከባለን ብለው የፍርድ ቤቱን ፋይል ወስደዋል። ቀነኒ የእውነት ራሷን አጥፍታ ከሆነ ራሷን ከ5ኛ ፎቅ ላይ ወርውራ ከሆነ ማለት ነው ይሄ ሁላ ነገር ለምን አስፈለገ? እዛ ላይ ቤተሰቦቿ ሬሳዋን ሲያዩ ከ5ኛ ፎቅ ላይ የተወረወረች የወደቀች አትመስልም ነበረ። ያኔት ሆስፒታሎችም እንደዚህ አግኝተናል ብለው የጻፉት ነገር ሰውነቷ ላይ አይታይም ነበር። የእግር ስብራት የተባለው፣ የሆድ ቁስለት የተባለው፣ እነዚህ ሁላ ነገሮች ሰውነቷ ላይ አስክሬኗ ላይ አይታይም ነበር። እዚህ ሁላ መልስ
የሌላቸው ኤክስፕላኔሽን የሌላቸው እንደዚህ ስለሆነ ነው ተብሎ ምክንያታዊ መልስ ያልተሰጣቸው ጥያቄዎች እያሉ ነው እንግዲህ ኢንቨስቲጌሽኑ ምርመራው ተዘግቶ ማስረጃ ምንም አላገኘንም ተብሎ ተጠርጣሪ የተለቀቀው። አንድ ደቂቃም ብትሆን እራሳችሁን በቀነኒ ቤተሰቦች ቦታ አድርጋችሁ እንድታስቡ ትፈልጋለሁ። ይሄንን ነገር እህታችሁ ሞታ ልጃችሁ ሞታ አስቡት። ከሆስፒታል ሌላ ነገር፣ ከፖሊስ ጣቢያ ሌላ ነገር፣ አጠገቧ ካሉ ሰዎች ሌላ ነገር ሲመጣባችሁ ሊትራሊ ቤተሰቦቿ ቀብር ላይ ለቅሶ ላይ ቁጭ ብለው ማለት ነው እያዘኑ እያለቀሱ የሷን ልብስ ለብሳ መታለች። የዘፋኙ የማን ነው ስሙ የአንዱዓለም እህት የቀነኒን ልብስ ለብሳ መታ እናትየው ታማ ደንግጣ ታማ እንደዚህ ሳይኮሎጂካል ቶርቸር እየተደረጉ ነው የቆዩት። ቀነኒ ምስክሮች የቀነኒን ኬዝ ሶሻል ሚዲያ ላይ ፑሽ ሲያደርጉ አክቲቪስቶች በጣም ቁጥር ስፍር የሌላቸው ስለዚህ ጉዳይ ሲናገሩ ኢንቨስቲጌት ይደረግ ይመርመርልን ብለው ሲጠይቁ የነበሩ ሰዎች ማስፈራሪያ እና ገንዘብ እየተሰጣቸው ሁሉም ጸጥ እንዲል እየተደረገ ነው። ሰቦቿ ፍትህ ሚኒስቴር ድረስ ሄደዋል። ፍትህ ሚኒስቴር ድረስ እስካሁን መልስ አላገኙም። እስካሁን አንድ ሰው እንኳን ቁጭ ብሎ በስነ ስርዓት ይሄ ነው ብሎ ያናገራቸው የለም። ጉዳዩ በሴቶችና ህፃናት ቢሮ በኩል የተያዘ ነው። እነሱም ይሄን ያክል ሊገፉበት አልቻሉም። ቤተሰቦቿ አሁን ላይ ከአቅማችን በላይ ነው። የቻልነውን አድርገናል። በገንዘባችን፣ በጉልበታችን፣ በጊዜያችን፣ በቁጭታችን፣ በሀዘናችን የቻልነውን አድርገናል። ግን እየተባበሩብን ነው። ገንዘብ ያላቸው ስልጣን ያላቸው ሰዎች ናቸው ከዚህ ጀርባ ያሉት። ብዙ ነገር ኢቭን ሶሻል ሚዲያ ላይ ራሱ ስለሷ እንዳይወራ ድፍንፍን ብሎ እንዲቀር እየተባበሩ እየሰሩብን ነው። ፍትህ ሚኒስቴር፣ የአዲስ አበባ ፌዴራል ፖሊስ ኮሚሽን፣ የሴቶችና ህፃናት ሚኒስቴር እነዚህ ሶስት አካላት ተባብረው ከዚህ በፊት የቀነኒ ኬዝ ላይ ያልሰሩ ፖሊሶች፣ የቀነኒ ኬዝ ላይ ያልሰሩ አቃቢ ህጎች፣ የቀነኒ ኬዝ ላይ ያልሰሩ ዳኞች ተመስርተው ይሄ ኬዝ እንደ አዲስ ኢንቨስቲጌት እንዲደረግልን እየጠየቀ ነው። ገዳዩ እንኳን ባይገኝ ማለት ነው አትሊስት ለነዚህ ኢንኮንሲስተንሲዎች ለነዚህ ምንም ግራ የሚያጋቡ ኢንፎርሜሽኖች ማለት ነው መልስ ሊያገኙ ይገባል። መልስ ልናገኝ ይገባል። መጀመሪያ ከሞተችበት ሞመንት አንስቶ ሲደረጉ የነበሩ ነገሮች ማለት ነው ወንጀልን ለማደፋፈን ለመደበቅ የተደረጉ ነገሮች ናቸው። በጣም ያስታውቃሉ። ፖሊስ መሆን ራሱ አይጠበቅብንም ይሄንን ነገር ለማየት ማለት ነው። ስለዚህ ፖሊሶች ይሄንን ነገር አይተው ዝም የሚሉ ከሆነ ፍትህ ሚኒስቴር ይሄንን ሁላ ነገር ዝም የሚል ከሆነ የሴቶችና ህፃናት ጉዳይ ሚኒስቴር ይሄን ሁላ ነገር ሰምቶ ዝም የሚል ከሆነ ኢትዮጵያ ውስጥ ህግ የለም፣ ኢትዮጵያ ውስጥ መንግስት የለም፣ ኢትዮጵያ ውስጥ ፍትህ የለም የሚባለው ነገር ከመቼውም ጊዜ በላይ እውነት ሆኖ ይገኛል። ሀገራችን ዝና ያለው ከባለስልጣኖች ጋር ግንኙነት ያለው ገንዘብ ካላቸው ሰዎች ጋር ግንኙነት ያለው እንደፈለገ የሚፈነጭበት እንደፈለገ ወንጀል ሰርቶ የሚኖርበት ሀገር ነው ወይ? መንግስት ብልጽግናውን አጠናክሮ እየቀጠለ ያለው ለእንደዚህ አይነት ውጤት ነው ወይ? እዚህ በፊት ለቀነኒ ድምጽ የሆናችሁም ድምጽ ያልሆናችሁም ለቤተሰቦቿ እንድረስላቸው፣ ለቀነኒ ድምጽ እንሆንላት። ፌስቡክ ያላችሁ ፌስቡክ ላይ ስለሷ ጻፉ፣ ትዊተር ያላችሁ ትዊተር ላይ ስለሷ ጻፉ፣ ቪዲዮ የምትሰሩ አካውንት ያላችሁ ኢንስታግራም ላይ ቲክቶክ ላይ ብዙ ፎሎወር ያላችሁ አርቲስቶች፣ ኮንተንት ክሪኤተሮች ፔጃችሁን አካውንታችሁን ድምጻችሁን ተጠቅማችሁ ስለ ቀነኒ ጉዳይ መንግስትን አስታውሱ፣ ስለ ቀነኒ ጉዳይ ህዝብን አስታውሱ፣ ስለ ቀነኒ ጉዳይ ራሳችሁን አስታውሱ። ዝም አትበሉ።